ይቅርታ እንድታረጊልኝ ነው የመጣሁት ከልብሽ ሩታዬ። ከዚህ በላይ ማንም ሰው ሩታ ላይ እንዲጫወት አልፈልግም። ማንም እንዲቀልድባት ማለት ልታሰር በቃ ሜሪ ብታሰር ይሻለኛል። ደስታ ችግር የለውም። በእውነት ከልብ ይቅርታ እንድታረጊልኝ እፈልጋለሁ። አሁን ላይ ነገሮችን ለመመልከት ስሞክር በሩታ በኩል ያለው ሴራ ከጊዜ ወደ ጊዜ እየጨመረ እየመጣ እንደሆነ ነው መረዳት የቻልኩት ማለት ነው። ሲጀመር በመጀመሪያ ደረጃ ደስታን ሆን ብለሽ ወደ ህይወትሽ ያስገባሽው አንቺ ነሽ። ሰው ተጠቅመሽበት ስትጨርሺ ይቅርታ ጠይቆ ከአብርሽ ጋር ታርቆ እንዲወጣ እያደረግሽ ነው። ደስታን ባወጣሽ ቀን ማንን አስገባሽ ወደ ህይወትሽ? ሜሮንን አስገባሽ። ከዚህ በኋላ አስቡት ሜሮን ይሄንን ነገር እንዴት ድብልቅልቁን ልታወጣ እንደምትችል ማለት ነው። እኔ ቀንም ተናግሬያለሁ። በነገራችን ላይ ሜሮን እየመጣች ነው። በየትኛው አይነት መንገድ ልትመጣ እንደምትችል ነው እንጂ ገራ የገባኝ የሜሮን እዚህ ጉዳይ ውስጥ መግባት ሰምቼ ነበርና እኔ እውነቴን ነው የምልሽ። ምክንያቱም ከበፊት ህይወትሽ ካልተማርሽ ድጋሚ ራስሽን ትልቅ ችግር ውስጥ ተከቻለሽ። እኔ ምንም ይኸውልሽ ዳኒ፣ ሜሮን፣ ደስታ ምናምን የሚባሉ ሰዎች አያስፈልጉሽም የራስሽን ህይወት ለማስተካከል። እነዚህ ሰዎች ማለት ነው ልክ የዛን ጊዜ ጥለውሽ እንደሄዱት ነገም ጥለውሽ ይሄዳሉ። ለአንቺ ህይወት ራስሽና ራስሽ ብቻ ነሽ ልታስፈልጊ የምትችው። እግዚአብሔርን አውቃለሁ እየተጎዳሽ እንደሆነ አውቃለሁ፣ ብዙ ነገሮች እየደረሱብሽ እንደሆነ፣ ግን ደግሞ በእንደዚህ አይነት መንገድ ከምታገኙ መፍትሄ ይልቅ ጉዳቱ ያመዝናል ብዬ ስለማስብ ነው ይህንን ነገር እየተናገርኩ ያለሁት ማለት ነው። በሄርሜላ ቻናል የተለቀቀውንም አሁን ደግሞ በደስታ ቻናል ላይ የተለቀቁ ቪዲዮዎችን ለማየት ችለናል እና እኔ ነገሮችን ለመታዘብ ስሞክር ምንድነው እያየሁኝ ያለሁት ሩታ አሁንም ቢሆን ማለት ነው ከዳኒ ጋር በደንብ ኮሚኒኬት አድርገው ወሳኝ የሆኑ ሴራዎችን እየጎነጎኑ እንደሆነ ነው እየተረዱ ያሉት ማለት ነው። አሁን ላይ የሄርሜላና የአብርሽ ነገር ረገብ ሲል በእነሱ በኩል እየተከናወኑ ያሉ ነገሮች እጅጉኑ እየተባባሱ እየመጡ እንደሆነ ነው ለማየት የቻልኩትና ዛሬ ደስታን በቃ የምትፈልጋቸውን ነገሮች ካደረገች በኋላ ቀን እኔ ቲክቶኩ ላይ የለቀቀውን ቪዲዮ ለማየት ሞክሬ ነበርና ዛሬ ከረጅም ጊዜ በኋላ ሩታ ቲክቶኩ ላይ ሲፖስት ፎቶዋን እንደዚህ ከላይ አድርጎ ነበር የሚፖስተውና ዛሬ የለችም እያልኩኝ ነበር እና የሜሮን መምጣትን ደግሞ ቀን ሰምቼ ቀን በለቀቁት ቪዲዮ ላይ ምናምን ነግሬያችሁ ነበረ። እንዳልኩት እንግዲህ በሄርሜላ ቻናል ሜሮን መጣች። ከዚህ በኋላ ነገሮችን እንዴት አድርጋ ልታወሳሰብ እንደምትችል ከዚህ በፊት የነበራቸውን ግንኙነት ወይም የሜሮንን ባህሪ የምታውቁ ሰዎች በደንብ ትረዱታላችሁ ብዬ አስባለሁኝ እና የአብርሽን ህይወት ሲኦል አደርግበታለሁኝ ብላ ወስና እንደተነሳች ነው ሩታ መረዳት የቻልኩት ማለት ነው። አይሚን እኔ በዚህ መንገድ ነገሮች የሚስተካከሉልሽ ከሆነ በዚህ መንገድ መፍትሄ ያገኛለሁ ብለሽ የምታስቢ ከሆነ ሂጂ። ግን ደግሞ እመኚኝ በቀል ለማንም አይጠቅምም። ምክንያቱም ስትበቀይ አብርሃምን ብቻ ሳይሆን ሄርሜላን ብቻ ሳይሆን የልጅሽን አባት ጭምር እየተበቀልሽ እንደሆነ ማሰብ መቻል አለብሽ። ምንም ልትጣሉ ትችላላችሁ፣ ምንም ልትቆራረጡ ትችላላችሁ፣ ምንም ብዙ ደረጃ ላይ ልደርሱ ትችላላችሁ። ግን ደግሞ አንቺና አብርሃምን ሊያስተሳስር የሚችል ጉዳይ አለ ብዬ ነው እንደኔ የምረዳውና ይህንን ነገር እንዴት ትመለከታላችሁ? እናንተም በዚህ ጉዳይ ላይ እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ሰላም፣ እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ከመሸ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችንን ልንሰጥ ተመልሰን ወደ እናንተ መተናል ማለት ነው። ብዙዎቻችሁ ያው የተለቀቁትን ቪዲዮዎች ተመልክታችኋል ብዬ አስባለሁኝ። ከዚህ በፊት የነበሩትንም ነገሮች አንድ ላይ ጠቅልል አድርገን ሀሳብ እንሰጥበታለን ማለት ነው። ሜሮን መታለች። ሜሮን የጭቅጭቋ ማስተር አሁን አስቡት እንዴት ልታምሰው እንደምትችል ማለት ነው። እግዚአብሔርን ማንንም ማዳመጥ አትፈልግም። እሷ ብቻ የምትፈልጋቸውን ነገሮች ነው የምታደርገውና ዛሬ ሄርሜላን ጀምራታለች ማለት ነውና እኔ ብያለሁኝ ሄርሜላ ለራስሽ የምታስቢ ከሆነ ከዚህ በኋላ ያለሽ ህይወት እንዳይበላሽ የምትፈልጊ ከሆነ አብርሃም ይቅርብሽ። ሲጀምር አብርሃም ከዚህ በኋላ ላንቺ ጥቅም ያለው ሰው አይደለም። እኔ በተደጋጋሚ እላለሁ ተፈትኖ የወደቀ ሰው ነው። ተፈትኖ ብዙ ነገር ፋውል ሰርቶ ወይም ብዙ ነገር አጥፍቶ የመጣ ሰው ነውና አንቺ ጋር መጥቶ የተስተካከለ ህይወትን ይሰጥሻል ብዬ ስለማላምን ይሄ ላንቺ ጥሩ አጋጣሚ ነውና በተቻለሽ መጠን ህልም በይ። እንደውም እኔ ከዳኒ ጋር መጥፋትሽን ስላልወደድኩት እንጂ ከዳኒ ጋር ጭምር ተያይዘሽ በጠፊ አሪፍ ነው። ከዛ ውጪ የሰሙት በጣም ያሳቀኝና የገረመኝ ነገር አለ። ዞሮ ዞሮ ይሄ ነገር ሊሆን እንደማይችል
መጠራጠር አልቻልኩም። እግዚአብሔርን አንዳንድ ጊዜ ማለት ነው የማትጠብቁት ሰው ግጣም ሆኖ ነው የምታገኙትና አሁን ላይ ይሄንን ነገር መናገሩ አያስኬድም፣ እግዚአብሔርን አያስኬድም። እና የሆነ ሰው ግጣም ነው እግዚአብሔርን እኔ ገርሞኛል። ማርያምን ግን እንዴት ሙድ እየተያዘብን እንደሆነ ሳስብ በጣም ነው የሚገርመኝ። ለማንኛውም ወደ ሀሳባችን እንመለስ። እናንተም እንደኔ መስማት ባለባችሁ ሰዓት ስትሰሙ እመኑኝ በጣም ነው ፈገግ የምትሉት ማለት ነው። ብቻ ምን ፈገግ እንዳስባለኝና ማን የማን ግጣም መሆኑን ሰምቼ እንደዚህ ፈገግ እንዳልኩ ብታውቁ ሁላችሁም ነበረ የሚገርማችሁና ለማንኛውም ያው ዞሮ ማለት ነው ፋይናሊ ሁሉም ነገር ግልጽ መሆኑ የማይቀር ነው። እነሱም ጠቅለል አድርገው ያለውን ነገር ግልጽ ያደርጉላቸዋል ብዬ አስባለሁኝ። እነዚህ ሁለት ግጣሞች እንዴት ግጣም ሊሆኑ እንደቻሉ ምናምን ይነግራቸዋል ብዬ አስባለሁ። ለማንኛውም ወደ እንትናችን እንመለስ። ያው በደስታ ቻናል የተለቀቀው ቪዲዮ ተመልክታችኋል ብዬ አስባለሁኝ እና ሩታን ለምትፈልገው ፐርፐዝ በደንብ አድርጋ ተጠቅማ እንጂ እንዲሁ ዝም ብሎ አሁን አስባችሁታል? የልጅ እናትን ገና አራስ ቤት ያልጨረሰች ሴትን አፈቀርኩ ብሎ የሆነ ወንድ ሲመጣ ጭራሽ የማይመስልና የማያስኬድ ነገር ነው። በነገራችን ላይ ይህ ሀሳብሽ ውድቅና ፉርሽ እንደሆነብሽ ስላወቅሽ ነው አሁን ላይ ዳኒን ቀድመሽ አስገብተሽ ሜሮንን ያመጣሽው። ምክንያቱም አቅምሽ በደንብ ይዳብራል። የዛኔ ምን ያክል ተጽዕኖ እንደፈጠራችሁ ምን ያክል ብዙ ርቀት እንደሄዳችሁ ሁላችንም እናውቃለን እና በተወሰነ መልኩ ጉልበት ታገኛለሽ ብዬ አስባለሁኝ። እኔ ለትክክለኛ ነገሮችን ለማስተካከል እና በአንቺና በአብርሽ መካከል ያለውን ችግር ለመፍታት እንደዚህ ብትሰባሰቡ ችግር የለውም። ግን አሁን ላይ ታርጌትሽ ምንድነው? በቀል ነው ታርጌትሽ፣ በቀል ማለት ነው። አብርሃምን መበቀል፣ ሄርሜላን መበቀል። በተለይ ደግሞ ሄርሜላን በጣም መበቀል ትፈልጊያለሽ እና ሄርሜላን በመበቀል ውስጥ አብርሃምን ትበቀያለሽ። አብርሃምን በመበቀል ውስጥ ደግሞ ልጅሽ ጋር ሁሉም ነገር ይመጣልና ነገሮችን ማሰብ መቻል አለብሽ። ይሄ ነገር ቢቀርብሽ ባይነኝ እንደኔ እግዚአብሔርን። አንዳንድ ጊዜ አብርሃም እስካሁን ድረስ ዋጋ እያስከፈለው ያለው ስህተት በቀላሉ የጀመራቸው ነገሮች ናቸው። አሁን ለምሳሌ ከሄርሜላ ጋር እመኑኝ እንደዚህ አይነት እዚህ ደረጃ ላይ እንደርሳለን የዚህን ያክል እንፋቀራለን ምናምን ብለው አይደለም። እኔ መፋቀራቸውን እርግጠኛ ስለሆንኩ ነው በነገራችን ላይ እና እዚህ ደረጃ ላይ እንደርሳለን ብለው አይደለም እያደረጉ ያሉት። አንቺም ዛሬ ላይ ይሄንን በቀል ስትጀምሪ የማትወጪው መጥፎ የሆነ ጎዳና ላይ ራስሽን ልታገኝ ትችያለሽ እና እኔ ከዚህ መንገድ ብትወጪ የተሻለ ነው። ሲጀመር ዳኒን በጣም እየሰማሽው እንደሆነ ስለተረዳሁኝ ነው ይሄንን ነገር እያልኩ ያሉት። ምክንያቱም እያንዳንዱ ነገር የሚፈበረከው በተለይ አንቺ ራሱ አፕግሬድ የሆንሽው እና በጣም ብዙ ነገሮችን ማድረግ የጀመርሽው ዳኒ ከመጣ በኋላ ነው። ምክንያቱም ፉል ኮንፊደንስ ሆነሻል። የትኛውንም ነገር በድፍረት ነው የምታደርጊው። ምክንያቱም ትላንትናም ከትላንት ወዲያም የነበሩ ነገሮችን ብቻ ዳኒ ከመጡ በኋላ የነበሩ ነገሮችን ለመታዘብ ስትሞክሩ የሩታ ኮንፊደንስ ጨምሯል። እኔ ኮንፊደንሷ መጨመሩ ላይ ችግር የለውም፣ ግን ደግሞ አሁን ላይ እየሄደች ያለችበት መንገድ ኋላ ላይ ዋጋ ያስከፍለናል። እግዚአብሔርን እኔ አንድ እውነት ልንገራችሁ፣ በተለይ ሴቶች እኔ እየተጎዳችሁ ኑሩ ምናምን እያለቀሳችሁ ኑሩ ማለት አይደለም፣ ግን ደግሞ አንዳንዴ ትዳራችሁን ቤታችሁን ማዳን እየቻላችሁ የሰውን ወሬ ሰምታችሁ አጠገባችሁ ላይ ያሉ ሰዎች ማለት ነው የእናንተን ህይወት የማይኖሩ ሰዎች የሚሰጧችሁን ሀሳብ ተቀብላችሁ ትዳራችሁን አደጋ ላይ የምትጥሉ ከሆነ በኋላ ላይ ብቻችሁን ነው የምትቀሩት እና ያ ብዙ ነገር ሲላችሁ የነበረ ሰው እንደዚህ ሆኖ እንደዛ ሆኖ እኛንም ጨምሮ ማለት ነው እኛም እንላለን እና እንደዛ ሲላችሁ የነበረ ሰው ነገ ላይ ምንድነው የሚላችሁ? ትዳሯን አፍርሳ ቤቷን እንደዚህ ያደርጋ ምናምን ብሎ ቁጥር አንድ ተወቃሽ እናንተን ነው የሚያደርጋችሁ። ምን ያክል ቻሌንጅ ሊሆን እንደሚችል አስባችሁታል? ለሴት ወንድ ችግር የለበትም፣ እውነታውን እንነጋገር ከተባለ ችግር የለበትም ስል ግን ነገሮችን እያቀለልኩኝ ምናምን አይደለም። ነገ ወጥቶ ሌላም አግብቶ ወይም ቀለል ብሎ ምናምን መኖር ይችላል። ግን ለሴት ብዙ ነገሮች ከባድ እንደሆኑ መረዳት መቻል አያቅታችሁም እና በተቻላችሁ መጠን በተለይ ትዳራችሁ የመዳን አዝማሚያ ካለው የሰዎችን እንትን ትታችሁ ነገሮችን ለማዳን ብትሮጡ አሪፍ ነው። አሁን እኔ ሩታ እስካሁን እያደረግሽ ያለሽው ነገር ትዳርሽን ለማዳን ቢሆን እኔ ችግር የለብኝም። ግን ደግሞ በቀልን ታርጌት ያደረገ ነገር ነው እየሄድሽበት ያለው እየተራመድሽበት ያለው መንገድ እና ይህ ነገር ደግሞ ኋላ ላይ ብቻሽን ያስቀርሻል። እዚህ ጋር ሆይ ሆይ ያለ ሀሳብ እየሰጠሽ ያለ ሰው ከጎን እንደዚህ አድርጊ እያሉ አሁን ላይ የተሰባሰቡ ሰዎች ማለት ነው። አሁን ላይ በአንቺ ዙሪያ ያሉ ሰዎች እየበዙ ስለመጡ ነው ይሄንን ነገር እያልኩ ያለሁት እና
ዋጋ ያስከፍሉሻል ለማለት ያክል ነው። ለማንኛውም እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? እንደተለመደው ሐሳባችሁን ኮሜንት ሴክሽን ላይ አስፍሩልኝ። ከዚህ ጋር ተያይዞ የምንሰማቸው አዳዲስ ነገሮች ካሉ እንደተለመደው ነገ ቀን ላይ መተን ሐሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።